ስለ እግዚአብሔር እጅግ ብዙ የሆኑ መረዳቶች ከዚህም ከዛም እንሰማለን። ቤተክርስቲያን በአሁኑ ሰዓት ተከፋፍላ እግዚአብሔር እንዲህ ነው፣ እግዚአብሔር እንዲያ ነው፣ እግዚአብሔርን በዚህ መንገድ ነው መግለጥ ያለብን እያሉ እርስ በርሳቸው ክርክር ሲያደርጉ እናያለን። ግን እውነታው እያንዳንዱ የሃይማኖት ተቋም እውነትን እየተከፋፈለ አንዱ አንዱን ይዛል፣ አንዱ አንዱን ይዛል። ከዛ በኋላ እኔ ጋር ያለው እውነት ነው ብቻ ይላል፣ አንደኛውም ደግሞ እኔ ጋር ያለው ነው እውነት ይላል። ነገር ግን የሚገርመው ሁሉም ጋር ያለው እውነት መሆኑ ነው። ስለዚህ የሰይጣን ሲስተም ምንድነው? ለአንዱ እውነት ይሰጣል ቆርሶ፣ ለአንዱ እውነት ይሰጣል ከፍሎ፣ ሙሉ የሆነ እውቀት ሙሉ የሆነ መረዳት እንዳይኖራቸው በማድረግ አንዳቸው ከአንዳቸው ጋር እንዲጋጩ በማድረግ ቤተክርስቲያንን በመሰነጣጠቅ እንዲለያዩ በማድረግ እጅግ ተሳክቶለታል። ስለዚህ ወንድሞች እህቶች፣ ይህንን የምታደምጡ እግዚአብሔር ምን እንደሆነ ሙሉ የሆነ መረዳት እንዲኖራችሁ ከመጀመሪያ ጀምሮ እስከ መጨረሻ የምንለቃቸውን ቪዲዮዎች እንድትከታተሉ በጌታ ፍቅር አሁንም ድጋሚ እጠይቃለሁ። እሺ፣ በመጀመሪያ እስቲ ስለ ሰው ልጆች ታሪክ በእግዚአብሔር ላይ ያላቸው አመለካከት ምን እንደሆነ በጥቂቱ ለመዳሰስ እንሞክር። የሰው ልጅ ከፍጥረት ጀምሮ ገና ሀ ብሎ ሲጀምር የሰው ዘር በሙሉ የሚጠይቀው ጥያቄ ምንድነው? የሚያየው የሚሰማው ፊት ለፊቱ ያለው ነገር ከየት እንደመጣ መነሻው ምን እንደሆነ ማወቅ፣ ኦሪጂኑን ማወቅ ይፈልጋል እና ጥያቄ ይጠይቃል። ከየት ነው የመጣው? እንዲህ አይነት ጥያቄዎች ዴቨሎፕ እየሆኑ ሲመጡ በሰው ልጆች መካከል ጋድ ወይም እግዚአብሔር የሚልን ነገር ከጀርባ እንዳለ አንደርስታንድ ያደርጋል። ይሄንንም የፈጠረ አንድ መለኮታዊ ኃይል ወይም አንድ ብቃት ያለው የሆነ ሰምባሪ ከጀርባ አለ ብሎ ካመነ በኋላ ከዛ በኋላ እግዚአብሔር ወይም ይሄንን ዩኒቨርስ የፈጠረ ይሄ የማየውና የምሰማውን ነገር የፈጠረ እንዲህ ነው እንዲያ ነው ይሄ ነው እያሉ የሰው ልጆች በታሪክ አማልክትን ለራሳቸው ሲያቆሙ እንመለከታለን። እያንዳንዱ ነገር ስንመለከተው ከሰው የመነጨ ነው ወይም ፊሎሶፊ ነው፣ ፍልስፍና ነው። እንዲህ እንዲያ እያሉ የሚፈላሰፉ አንዳንድ ሰዎች በህዝቡ ዘንድ ይህንን ያሰራጩና ሰውም የነሱን ሐሳባቸውን በመቀበል የዚህ ሁሉ መፈጠር ምክንያት የኛ መምጣት ምክንያት ይህ ነው ብለው አምላክ ያቆማሉ ማለት ነው። ነገር ግን እኛ የምናመልከው አምላክ ወይም ክርስቲያኖች ወይም አይሁዶች ወይም ሙስሊሞች እኛ የምናመልከው አምላክ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ሰው ተፈላስፎ ሰው ተመራምሮ ያገኘው ወይም ክሬት ያደረገው አምላክ ሳይሆን ራሱን ለሰው ልጆች የገለጠ አምላክ ነው። መጽሐፍ ቅዱስ የሚያስተምረን እግዚአብሔር ቃል የሚያስተምረን ይሄንን ነው። እግዚአብሔር ለአብርሃም ተገለጠለት ይላል። ስለዚህ አብርሃም ሳይሆን እግዚአብሔርን የሰራው አብርሃም ሳይሆን ስለ እግዚአብሔር ፈጠራ ያመጣው እግዚአብሔር ራሱ ነው ማለት ነው፣ ለአብርሃም የተገለጠለት ማለት ነው። ስለዚህ የኛ አምላክ ምንድነው? ራሱ የገለጠ አምላክ ነው። ስለዚህ እግዚአብሔር ራሱን ሲያስተዋውቅ ምን ብሎ ነው ያስተዋወቀው? እኔ እግዚአብሔር አምላክ ስንት ነኝ አለ? አንድ አምላክ ነኝ። ለእስራኤል ሕዝብ ወይም ለአብርሃምና ከአብርሃም በኋላ ላለው ለእስራኤል ሕዝብ እግዚአብሔር ራሱን የገለጠው እንዴት ነው? አንድ አምላክ ነኝ፣ ከኔ በቀር ሌላ አምላክ አይሆንልህ፣ ከኔ በቀር ሌላ አምላክ አይኑርህ የሚል ትእዛዝን የሰጠው። ስለዚህ ከሱ ጋር ብዛት ያለ አምላክ የለም ማለት ነው። እና ይህ አምላክ አልፋና ኦሜጋ የሆነ መጀመሪያና መጨረሻ የሌለው እንደሆነ ራሱን ይገልጣል። የሰዎችን ታሪክ ግን ስናይ የተለያየ አምላኮችን ያቆማሉ። በአንድ ስፍራ ብዙ አይነት አማልክት ይቆማሉ። አንድ አምላክ ሳይሆን ያላቸው ብዛት ያለው አምላክ ነው ማለት ነው።
እነሱ ጋር ውስን አምላክ የለም፣ ብቸኛ የሆነ አምላክ የለም። እያንዳንዱ በየቤቱ በየመንደሩ በየሰፈሩ የየራሱን አምላክ ያቆማል። ስለዚህ ቁጥር ስፍር የሌለው አምላክ ነው ማለት ነው የሰው ልጅ እያመለከ በተለያየ ስፍራ ላይ ሲኖር የነበረው። ይሄ የሰው ልጆች እግዚአብሔርን የመፈለግ ወይም ፈጣሪን የመፈለግ የሁሉ ነገር ሶርስ የሆነውን የመፈለግ እንቅስቃሴያቸው ወደ እውነተኛው አምላክ እንዲመጡ በራሳቸው ስለተንቀሳቀሱ አይችሉም። ወደ እግዚአብሔር ማንም ሊቀርብ አይችልም። እግዚአብሔርን ፈልጎ ማግኘት ማንም አይችልም። ስለዚህ እግዚአብሔር ለሰው ልጆች ራሱን መግለጡ ሲምፕል እና በጣም አጭር የሆነ ወይ ነው ማለት ነው። እሺ፣ ስለ እግዚአብሔር ያለው መረዳት መጽሐፍ ቅዱስ ላይ የተገለጠው በቀላሉ አንደርስታንድ ማድረግ እንድንችል እግዚአብሔር በተለያየ መንገድ ወይም በምሳሌያዊ በሚሆን ቋንቋ እየተናገረ ይገልጣል። ስለዚህ ትላንትና ሲሰራ የነበረ እግዚአብሔር ደግሞ ዛሬም ይሰራል። እግዚአብሔርን አንደርስታንድ እንድናደርግ ስለ እግዚአብሔር መረዳት እንዲኖረን እግዚአብሔር ትላንት በሰራበት ብቻ ሳይሆን ዛሬም በአዲስ መገለጥ ራሱን ማስተዋወቅ ስለ ራሱ ማስረዳት ይችላል እና ዛሬ የምንገባው ምንድነው? እግዚአብሔርን ለማወቅ የሚረዳንን አንድ ቴክኒክ እንጠቀማለን። ሳይንስ ላይ ያለውን አስተሳሰብና መጽሐፍ ቅዱስ ላይ ያለውን አስተሳሰብ ማች እያደረግን እያመሳከርን ስለ እግዚአብሔር ለመረዳት እንሞክራለን። ስለ ሳይንስ የምታጠኑ ሰዎች ታውቃላችሁ፣ ሳይንስ የጽንፈ ዓለሙን ወይም የዚህ ዩኒቨርስ መነሻ ለማጥናት ለማወቅ እጅግ በጣም ብዙ ጥሯል። በዚህ ጥረቱና በዚህ እረፍት የሌለው ፍለጋ በመጨረሻ ላይ መደምደሚያ ብሎ የገባው ቢግ ባንግ ቲዮሪ ወይም ሲንጉላሪቲ የሚል አስተምህሮት ነው። ይህ ጽንፈ ዓለም የመጣው ሲንጉላር ከሆነ አንድ ብቸኛ ከሆነ ኢነርጂ ኤክስፕሎድ አድርጎ ወይም በፍንዳታ መልክ እየሰፋ ሲመጣ ይሄ ዩኒቨርስ በጊዜ ውስጥ በብዙ ሚሊዮን ወይም 13 ነጥብ የሚጠጋ ቢሊዮን ይርስ ፈጅቶ ነው ይሄ ዩኒቨርስ ዛሬ የመጣው የሚል ትምህርት አላቸው። ይህንን ትምህርት ለማምጣት እጅግ በጣም ረጅምና በጣም አድካሚ ጊዜን አሳልፈዋል። በጣም የሚገርማችሁ ነገር የእግዚአብሔር ቃል ግን በዚህ ትምህርት ሊደገፍ እንደሚችል መረዳት እንችላለን። ይሄ ትምህርት በስትክክል እግዚአብሔርን ሊገልጥና ይሄ ትምህርት እግዚአብሔርን ሊያስረዳ የሚችል እውቀት ሆኖ እናገኘዋለን። ሲንጉላር የሆነ ኤነርጂ በሱ ፍንዳታ ቫስት የሆነ ዩኒቨርስ ወይም ቫስት የሆነ ጽንፈ ዓለም መጥቷል የሚለውን ትምህርት እና እግዚአብሔርና ከእግዚአብሔር በኋላ የመጣውን ይህንን ዓለም እያነጻጸርን እናያለን። መጽሐፍ ቅዱስ የሚያስተምረን እግዚአብሔር አንድ ነው የሚለን። እንደዚሁ እግዚአብሔር ደግሞ ኢንፋናይት ወይም ማለቂያ የሌለው መጀመሪያና መጨረሻ የሌለው እንደሆነ ይነግረናል። ወይም እግዚአብሔር ሁሉ ነው፣ በሁሉ ስፍራ አለ፣ እዚህም ወይም እዛም አንለውም። ሌላው ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም ይለናል። ስለዚህ አሁንም ሁሉ ነገር የሆነው በእርሱ ነው ይላል። በሁሉ ስፍራ አለ ይላል። ሁሉ ነገር የሆነው በእርሱ ነው ይላል። ሌላው ደግሞ ሁሉ ነገር የሆነው ከእርሱ ነው ይላል። የቢግ ባንግ ቲዮሪ የሚለው ብቸኛ የሆነው አንድ ሲንጉላር የሆነው ኤነርጂ ኤክስፕሎር በማድረጉ ከእርሱ የወጣ ኢንፋናይት የሆነ ወይም ማለቂያ የሌለው ሌሎች ስለዚህ የእግዚአብሔር ቃልና ይሄ ትምህርት ኮምፔር እያደረግን አጠገብ ላጠገብ ስንመለከተው በጣም ተመሳሳይ የሆነ ይዘት አላቸው።
ማን ከማን ነው አሁን የኮረጀው የሚለውን መመልከት እንችላለን። በቢግ ባንግ ቲዮሪ የሚባለው እውቀት የመጣው ሊትራሊ ከመጽሐፍ ቅዱስ ተኮርጆ ነው ማለት ነው። ሲንጉላር የሆነ አባት ወይም ሲንጉላር የሆነ አምላክ ከእርሱ የወጣ የእግዚአብሔር ልጅ በእርሱ ደግሞ ሰማያትና ምድር ተፈጠሩ እያለ መጽሐፍ ቅዱስ ያወራል። ሳይንስ የመጣው የዛሬ 100 ዓመት ወይ 200 ዓመት ቢሆን ነው። የእግዚአብሔር ቃል ግን ወደኛ የመጣው ከ3000 ዓመት በፊት ወደ 4000 ዓመት የሚፈጅ ነው። ስለዚህ ቢግ ባንግ ይሄንን እውቀት ከመግለጡ በፊት እግዚአብሔር በቃሉ በኩል ይሄንን ዓለም እንዴት እንደፈጠረ አስቀድሞ ገልጦልናል። ስለዚህ ሳይንስ የተናገረው ነገር የእግዚአብሔርን ሐሳብ ተጠቅሞ እሱ በደረሰበት ልክ እውቀትን አግኝቶ ነው የተናገረው። የሚገርማችሁ ነገር እግዚአብሔር በነገር ሁሉ ይናገራል። ሳይንስ እያወራ ያለው ውሸት ነው ማለት አንችልም። የምናየውና የምንሰማው ነገር በሙሉ ስለ እግዚአብሔር ይገልጣል ይላል። እግዚአብሔርን ያስረዳል። ስለዚህ በቢግ ባንግ ቲዮሪ ወይም ስለ አተም ያወቅነው እውቀት በትክክል ስለ እግዚአብሔር እንድናውቅ የሚያደርገን ነው ማለት ነው። እንደውም ቤስት የሆነ አሪፍ የሆነ መረዳትን ሊሰጠን የሚችል እውቀት ነው። ትምህርታችንን ስንጀምር በክርስትናው አስተሳሰብ እግዚአብሔር ሶስት ነው፣ እንደዚሁ አንድ ነው የሚል ትምህርት አለ። እኔም ክርስቲያን እንደመሆኔ ወይም የክርስቶስ ተከታይ እንደመሆኔ የማስተምራችሁ ትምህርት ምንድነው? እግዚአብሔር ሶስት ወይም አንድ እንዴት ሊሆን እንደሚችል ይሆናል ማለት ነው። እግዚአብሔር በመጀመሪያ አንድ ነው። ይሄ ዩኒቨርስ ሳይፈጠር ሁሉ ነገር ሳይመጣ በፊት እግዚአብሔር ራሱን ሳይገልጥ በፊት እግዚአብሔር በአንድነት ነበር የሚኖረው። እግዚአብሔር ዩኒፋይድ የሆነ ጋር ነው። አንድ ሆኖ ዩኒፋይድ። በእግዚአብሔር ዘንድ አንድ በሆነው በእግዚአብሔር ዘንድ ሶስት ማንነቶች አሉ ወይም ሶስት ባህሪያት አሉ። እነዚህ ዲቫይን የሆኑ ባህሪያት ወይም እንደ ኤግዛምፕል አድርጌ ልሰጣቸው የሚችለው ነገር ምንድነው? አተም ጋር ብንመጣ ኤሌክትሮን፣ ኒውትሮን ኤንድ ፕሮቶን የተባሉ ማንነቶች አተም ውስጥ አሉ። አተም ግን አንድ ነው። ዋን አተም እንላለን። ኢንሳይድ ግን በውስጡ ኤሌክትሮን፣ ፕሮቶን እና ኒውትሮን የሚባሉ ባህሪያትን ይዟል ማለት ነው። ወይም ሰው ጋር ብንመጣ፣ እኔ ጋር ብንመጣ እኔ የሶስት ነገሮች ውጤት ነኝ። ሶል፣ ስፒሪት፣ ባዲ። እዚህ ጋር አንድ ፐርሰን ይባላል። ልክ እንደዛው ዲቫይን የሆነው መለኮት የሆነው እግዚአብሔር ረቂቅ የሆነው እግዚአብሔር ሶስት ባህሪያትን ይዞ አንድ ሆኖ ነበረ ሰስቴን የሚያደርገው መጀመሪያ ላይ የሚኖረው ማለት ነው። ስለዚህ ይሄ ጋድ ሄድ ወይም ጅማሬው ወይም ዘፋደር የምንለው አባት የምንለው ሶስት ማንነት የያዘ ነው።